አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድና የተከበራችሁ የቻናሌ ቤተሰቦች ሀባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ፣ በአዲስ ሀሳብ ማለት ነው። በጣም ሙቀት ሆኗል። እውነቴን ነው የምላችሁ ማለት ነው። ቶቼ ሀይል ሆናል የግንቦት ሙቀት ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ያለሁ አልሐምዱሊላህ እና ዛሬ ደግሞ በምንድን መሰላችሁ የመጣሁት ማለት ነው። አንዲት እህቴ ምን ብላኛለች? ፓወር ባንክ፣ ስልክ፣ ብርድ ልብስ፣ አንዳንድ ነገሮች እዛ ቢገዛ ይሻላል ወይስ ኢትዮጵያ ቢገዛ ይሻላል ወይስ አረብ ሀገር ቢገዛ ነው ያለች ማለት ነው። እህቶቼ ይሄን ነገር ልንገራችሁ። ኢትዮጵያ ይሄንን እንሰራዋለን። ኢትዮጵያ ሄጄ ይሄንን አደርገዋለሁ። ኢትዮጵያ ሄጄ ፓወር ባንክ እገዛለሁ። ኢትዮጵያ ሄጄ እንዲህ አደርጋለሁ የምትሉ ከሆነ ማለት ነው አታረጉት። አንዱ እህቴ ደግሞ ምን ብላኛለች? ምን አይነት ዋይፋይ ብገዛ ኢትዮጵያ ይሰራልኛል? የአንቺ ዋይፋይ ምንድን ነው ብላኛለች ማለት ነው። ይሄንንም እነግራታለሁ። በርግጥ ኮሜንት ላይ መልሼላታለሁ፣ ግን አላየችውም። ደግማ ሌላ ቦታ ጠይቃኛለች እና እስኪ ይሄን ቪዲዮ ካየችው ማለት ነው እንግዲህ ትሰማለች ማለት ነው ቶቼ እና ኢትዮጵያ ሄደን ይሄንን እንሰራዋለን፣ ኢትዮጵያ ሄደን ይሄንን እናደርጋለን ስትሉ ማለት ነው። ስታስቡ ኢትዮጵያ ስመጡ አታደርጉት። አንድም ነገር አይደረግም ከኔም ወደ ማለት ነው። ኢትዮጵያ ሄጄ ለቃ ብቻ ማለት ነው በእኔ አቅም 100 ምናምን ሺህ ብር ነበረ ያስገባሁት። ኢትዮጵያ ሄጄ ይሄን ነገር እገዛበታለሁ ብዬ እቃዬን አሟላለሁ። ይሄንን በቃ ኢትዮጵያ ሲሄድ ይሄንን ነገር እገዛለሁ ብዬ ማለት ነው። ግን አልገዛሁም። እውነቴን ነው የምላቸው። አንዲት እቃ እኔ ከአረብ ሀገር መጥቼ እንደው ልብስ እንኳን ራሱ አልገዛሁም። ልብስ እንኳን አልቀየርኩም እህቶቼ። ከዛ መጥቼ ማለት ነው እኔ ልብስ የምቀይርበትን ሌላ ነገር አደርግበታለሁ። ያንን እቃ እዛሁኝ ያሰብኩትን ነገር እዚህ አልገዛሁትም እህቶቼ። ስለዚህ እናንተ ፓወር ባንክ የሚሆን ፓወር ባንኩ ራሱ ጥራቱ ምኑ እዛው ነው የሚሻለው ማለት ነው እህቶቼ። እዛው አረብ ሀገር ይሻላል። ብርድ ልብስ ብትሉት የአረብ ሀገር ነው። በተለይ ብርድ ልብስ ትገዙ የኮሪያ ብርድ ልብስ እህቶቼ፣ እሱ ኮሪያ ብርድ ልብስ መቼም ሸቀጥም አያመጣባችሁም። ስታጥቡት ራሱ በጣም አሪፍ ነው። ፏ ነው የሚለው ማለት ነው እህቶቼ። ገባችኋ? እሱን ብትይዙ በጣም አሪፍ ነው ማለት ነው። ብርድ ልብስ የኮሪያ ብርድ ልብስ። ወርቅ የምትገዙ ደግሞ የባህሬን አለው፣ በቃ አለው ማለት ነው እህቶቼ። ማንኛውም ነገር እዚህ መጥቶ የማይበላሽ ቶሎ ብሎ የማይበላሽ ማለት ነው እና ማንኛውንም ነገር ኢትዮጵያ መጥተን እንቀይራለን። ይሄን ነው አትበሉ። እዛ ሆናችሁ ለምን ይሄን ፍራሻችሁን የሚሆን ትራስ ልብስ የሚሆን ምንጣፍ የሚሆን አንዳንድ ነገሮች እዛ ሆናችሁ ቤተሰብ በማያውቀው መንገድ የሆነ ነገር አርጋችሁ ኢትዮጵያ ሂጄ በቃ ይሄን ነገር መግዛት አለብኝ ብላችሁ ትታስቡት እዛ ሆናችሁ ታመጡ ገና እዛው እንደነበራችሁ አስገዙ። ለሰው በቃ ለዘመድም ላኩት። የምትወዷት እህት ልኖር ትችላለች ወይ ወንድም ይኖራል። ገዝተሽ አስቀምጭልኝ፣ አንቺ ቤት ይቀመጥ እቃው። በቃ ባጭሩ ማለት ነው። እዛ ስመጣ በቀን አይደል እንደ እቃ የሚጨምረው። ስለዚህ እኔ ወር 2 ወር ቢቀራችሁ አመት ቢቀራችሁ እህቶቼ፣ በእርግጥ ለምን አመት ይቀራችሁ አትሰቡት፣ ትደርሳላችሁ። ቢያንስ እንደው 2 ወር 3 ወር 4 ወር ሲቀራችሁ ገዝታችሁ አንቺ ጋር ይቀመጥ እቃው። አሁን ላይ የኢትዮጵያ ወንድ ማለት ነው ይሄንን ነገር ገቢተች ቢወሰጅልኝ ብትሉት ቤት ሄዶ አይቀበልም። የሚቀበለው የኢትዮጵያውን ምንድነው እቃ ሳይሆን የሚፈልገው ብር ነው። ብር ብትሰጡት ኢትዮጵያ ያለ ሰው በቃ ማን ወንድ ያኔ ባልም አይሆን ቤተሰብ፣ ማንኛውም ቤተሰብ ገዝታችሁ ብር ተምትልኩለት እቃ ብር ብትልኩለት ነው የሚሻለው ማለት ነው። ስለዚህ ይሄ እቃ ምን ያደርግላታል እንዴ? እኛ እቃ መቼ ሸገረን ብር ነው እንጂ ነው የሚለው ማለት ነው። እና እዛ ያለው አስተሳሰብና እዚህ ያለው አስተሳሰብ ስለሚለያይ ቤተሰብ ራሱ እቃ ገዝታችሁ ወደ ቤተሰብ ስልኩ በቃ ደስ አይላቸውም። ግን እናንተ መጥታችሁ ወይም ደግሞ ቀረብ ብሎ መምጫችሁ ገዝተሽ ይሄን ነገር አስቀምጭልኝ አቤት የስመጣ የምጠቀምበት በቃ መንደር እንዳይሄድ ብላችሁ እናንተ የምታስቡትን እቃ በልክ ደግሞ እቃ ስታዙ በልክ አሁን ለታ ሆነ ቦታ 700 ሺህ ብር የሀይቅ ልጅ ናት። የኛው ሀገር እዚህ ሀይቅ ናት። የቤት እቃ 700 ሺህ ብር። ቆይ እናትዬ 700 ሺህ ብር እኮ አንድ ህገወጥ ቤት ቦታ ይገዛል። ህገወጥ ቦታ እኮ ይገዛል። መቼም ህገወጥ ቦታ ሰሃንና ብርጭቆ ብገዛበት ይሻላል እንዳትሉኝ ማለት ነው። አይሻልም። እውነቴን ነው የምላችሁ፣ ህገወጥ ይሻላል።
ለምን ህገወጥ ገዝታችሁ ህገወጥ ትቀይራላችሁ ማለት ነው። ያው ለወደፊቱ ባይሆን ለአሁን ቀየር አድርጋችሁ ሸጥ ስታደርጉት የሆነ ትርፍ ታገኙበታላችሁ። ስለዚህ ኢትዮጵያ መተንኛ ሳህን አንበላም። ኢትዮጵያ መተንኛ ላውንደሪ፣ በእርግጥ ላውንደሪ ለምሳሌ እቃ እንትን ምንድነው ልብስ ማጠቢያ ብዙ ነገሮች አሉ። እዚህ ሀገር መጥቼ የማላረጋቸው ነገሮች እነሱን እዛ ሆናችሁ አድርጉ። ስለዚህ ስልክ በሉት፣ ብርድ ልብስ በሉት። ለምን ብረት ድስት አይሆንም? በቃ ምንም ይሁን የሚሻለው እዛው ነው። እህቶቼ ካርጎም አታድርጉ። እኔ ካርጎ አድርጋችሁ ይሁን ቶሎ ምናምን የምለው ነገር የለኝም። ካርጎ አሁን በቃ ባጭሩ የፋራ እየሆነ ነው። በቃ ካርጎ ማድረግ የፋራ እየሆነ ነው። እንዴት ኪሳራ በኪሳራ ያኔ የማያውቅ ሰው ነው ካርጎ የሚያደርገው። ስለዚህ እቃ ኢትዮጵያም አለ፣ ግን መች እንደ የአረብ ሀገሩ ጥራት ይኖረዋል? ጥራት አይኖረውም። ከአረብ ሀገር መምጣት የሌለበት ነገር ምንድን ነው? ልብስ ብቻ ነው። ልብስ ይዛችሁ ባመጡ በቃ 100% ምንም እንትን ምን ነገር የለም። ለቤተሰብ ራሱ በእርግጥ ስትመጡ የሆነ ሻርብ ነገር ጉፍታ ለቤተሰብ በቃ ወይም ለአባትሽ የሆነ በቃ የሆነ ወይ ጋቢ ነገር የሆነ ነገር ብትሰጡ አሪፍ ነው። ወንድሞቻችሁ ደግሞ ጂንስ ሱሪ፣ እንደዚህ ደግሞ ሸሚዝ፣ ለወንድ ልጅ ደግሞ ቀይ ሸሚዝ ምንድነው መታጠቂያ፣ እነዚህ ነገሮች፣ ሰዓት፣ ቀለል ያሉ ነገሮች ታውቃላችሁ። ከበድ ያለ ስጦታ ቀለል ያለ ስጦታ ያስደስታቸዋል። ስለዚህ እናንተም መግዛት እየፈለግ ነው እና ደግሞ እንትን ማለት ነው፣ ይሄ ዋይፋይ ማለት ነው። ዋይፋይ ብላችሁኛል። ዋይፋይ ደግሞ ሀዋዊ የሚባል ዋይፋይ እኔ በዚህ ላይ ታውን በፊት እንትን ብዬላችኋለሁኝ። ሀዋዊ ዋይፋይ ገዝታችሁ ይዛችሁ ነው ይሄ ወይም ሳምሰንግ ማለት ነው። ለምን የኢትዮጵያ ምርት ነው። ኢትዮጵያ መጥቶ ቴሌ ሄዳችሁ እንደልባቸው ያውቃሉ። ገባችሁ? እንደልባቸው ፈተው ምን ብለው የሚገጣጠሙት መሆን አለበት። አንዳንድ ስልክ እኮ ከአረብ ሀገር መጥቶ እዚህ የማይፈታ ምንም የማይል አለ። ስለዚህ እህቶቼ ኢትዮጵያ ትመጡ እናንተ ማድረግ የማትችሏቸውን ነገሮች እዛ ስንሄድ ሌላ ችግር ሌላ ሀሳብ ስለሚመጣባችሁ እዛው ያለውን ነገር አሳክታችሁ እዚህ ስትመጡ በቃ ያስቀመጣችሁን ነገር ማንሳት ነው እንጂ ኢትዮጵያ ሂጅ ይሄንን እንገዛለሁኝ ኢትዮጵያ ቀድሞ ሂጅ ገዘዋለሁኝ ልብስ የሚሆን ምን የሚሆን ታላችሁ በቃ ያለው ነገር እንትን አይሆንም ማለት ነው። አገዙትም በቃ አታረጉትም። ቆይ ዛሬ ትላላችሁ የሆነ በቃ የሆነ አየሩ ራሱ ቅንጭላታችሁን ይቀይረዋል። እውነቴ ነው የማላችሁ። ምትትት ነው የሚለው ከቤተሰብ ጋር መንገዱ ራሱ ትመጡ። እውነቴ ነው የማላችሁ። በመኪና ራሱ ትመጡ ቅንጭላታችሁ ይዛ ያሰበውን እየረሳ እየተቀያየረ መሰለኝ ቢመጣው ማለት ነው። ከዛም በኋላ እዚህ ትመጡ ሌላ ቅንጭላት ነው የሚሆነው። በቃ የራሳችን ተቀይሮ በቃ ሀሳባችን ይቀይራል። እዛ እንደዚህ አስቤ ነበር እዚህ በቃ ሌላ ነው የሚሆነው። ስለዚህ ቶቼ ፓወር ባንክ የሚሆን ስልክ የሚሆን ዋይፋይ ሀዋዊ ተመራጩ ሀዋዊ ነው። ብዙ ጊዜ ሳምሰንግ ተተገኘ ጥሩ ነው፣ ግን ሳምሰንግ ይኖር አይመስለኛል። ሀዋዊ ዋይፋይ ገዝታችሁ በቃ እንደዚህ ብረት ድስቶችን ብርድ ልብሶችን እነዚህ በቃ ቀለል ያሉ ነገሮችን ይዛችሁ ብትመጡ በጣም አሪፍ ነው። ቶች ኢትዮጵያ ሂደን በቃ የማንቀይራቸው የማናደርጋቸው አናረጋቸው። እውነቴ ነው የማላቸው አናረጋቸው። በእርግጥ ቤተሰብ ጋር ስንሆን ቅንጭላታችን በቃ ሌላ ነገር ነው የሚያስበው፣ ሌላ ሀሳብ ይመጣል። ስለዚህ ቶቼ ሰላማችሁ ብዝት ይበልልኝ። ቻናሌንም እንግዲህ ሲጀምሩት እስኪ ሌላ ቻናል ታሳድጉልኝ አላችሁ እንጂ ምንም ይሄ ቻናል እያማረኝ አይደለም። ሌላ ቻናል ታሳድጉልኝ አላችሁ እህቶቼ። ሰላማችሁ ብዝት ይበልልኝ። እስካሁንም ስላዳመጣችሁ። ጨለማ ነው ደግሞ መብራት የለም። እሺ ጨለማ ነው ማለት ነው። ዙሮ ማንኛውንም ነገር እስኪ ኮሜንት ላይ አስቀምጡልኝ። እመጣለሁ ኢንሻአላህ። በኮሜንት እመልሳለሁ። ትላንትና ኮሜንት ያደረጋችሁ ልጆች እኔ ጥያቄውን ሁሉ መልሼ ይመስለኛል የቀረኛለማ እና ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።